ጽናት የአጭር ልቦለድ ትረካ። ከመስተዋቱ ላይ አፍጥጣለች። ጸጉሯ ውሻ የተንከባለለበት ጨፌ መስሏል። ግማሹ ቆሟል፣ ግማሹ ተኝቷል። አይኖቿ የደፈረሰ ምንጭ ይመስላሉ። ከአይኖቿ በታች እንደ ኳስ ተወጥረው የተቀመጡት ጉንጮቿ ውሃ እንደበዛበት ጅንስ ገርጥተዋል። ከንፈሯ ክው ብሎ ደርቆ ተሰነጣጥቋል። ወደ መስተዋቱ ትኩር ብላ ትመለከታለች። አንዴ ኮስተር፣ አንዴ ፍጥጥ። የተናደደች ትመስላለች። ፊት ለፊት መስተዋቱ ላይ አፍጥጣ አስካል እንዲህ ሆነሽ ቀረሽ? አትጠቀሚ መስሎሽ ነው እንጂ እንደው ዘላለም የማትሻሻይ ሴትዮ። ቱ አሁን አንቺ ሰው ነሽ፣ እመቤቴን ሰው አይደለሽም። ቆይ ምን ሆንሽ? ለነገሩ አውቃለሁ ያስገደደሽ ችግርሽ ነው። ቢሆንም ግን ከችግር መውጫ መንገዱ አንድ አይነት ነው ያለሽ ማን ነው? በእናትሽ አስካል በፈጠረሽ። የስልክ ጩኸት ገላገላት። እያጉመተመተች ስልኩን አንስታ ሄሎ፣ ኦ ቴዲ እንዴት ነህ? ምን ላድርግ ብለህ ነው? ኧረ እባክህ ንክች የማይል ነገር ሆኖብኛል። እሱማ ለመጨረሻ ጊዜ ሞክራለሁ። ካልሆነማ መች ይቀራል ብለህ ነው? እሺ ሰላም ነኝ ቴዲዬ። እሺ ባይ፣ ደህና ሁን። ስልኩን ዘግታ አጠገቧ ካለው ወንበር ላይ ባለ ኃይሏ ተዘረፈጠች። በረጅሙ እየተነፈሰች ለአፍታ አይኖቿን ፊት ለፊት ካለው ግድግዳ ላይ ከተከለች በኋላ በፍጥነት ተነስታ ልብሷን መቀያየር ጀመረች። ቀይራ እንደጨረሰች ቦርሳዋን አንጠልጥላ ወደ ትምህርት ቤት አመራች። ከቅጥር ግቢው ስትደርስ ግቢው ጸጥ ብሏል። ሰዓቱ መርፈዱን ተረድታ በፍጥነት ወደ ክፍሏ ገሰገሰች። ከክፍሏ ስትደርስ ተማሪዎቹ ገብተው መምህሩ ያስተምራሉ። አንኳኩታ ከገባች በኋላ ከክፍል ጓደኛዋ ከሪሃን ጋር ተቀመጠች። ሪሃን ጸባይ ሸጋና መልከ መልካም ወጣት ነች። ምንም እንኳን ከዝቅተኛ ቤተሰብ ብትወለድም ራሷን መጠበቋ ወዘኗ የናጠጠች ሀብታም ልጅ አስመስሏታል። ከአስካል ጋር ከተዋወቁ በጣት የሚቆጠሩ ወራቶች አልፈዋል። አስካል የምትኖረው ከታላቅ እህቷ ጋር ሲሆን እህቷ የመንግስት ሰራተኛ ነች። እሷ ደግሞ የአንደኛ ዓመት የኮሌጅ ተማሪ። የዕለቱን የትምህርት ክፍለ ጊዜ ተምረው እንደጨረሱ የመውጫ ደወል ተደወለ። ሪሃንና አስካል ተያይዘው ከክፍል ወጡ። እያወሩ የግቢውን መንገድ ጨርሰው ከዋናው የአስፓልት መንገድ ተቀላቀሉ። ይሳሳቃሉ፣ ያወራሉ። አስካል እስካሁን ሲያወሩበት የነበረውን ወሬ አቋርጣ እንዲህ ስትል ወደ ሌላ ወሬ ተሸጋገረች። ሪሃን ቴዲ በጣም እያስቸገረኝ እንደሆነ ታውቂያለሽ? አስካል ሁለተኛ ስለሱ ልጅ እንዳታነሽብኝ አላልኩሽም? ከልጁ የበለጠ ግን አንቺ እንደሆንሽ እያስቸገርሽኝ ያለሽው ታውቂያለሽ? ቆይ ለፍቅር ቦታ እንደሌለኝ ደጋግሜ አልነገርኩሽም? ደሞስ እኔ አይቼው አላውቅ። እሱ መቼ አይቶኝ ነው እንደዚህ እያለ የሚያስቸግርሽ? አስካል በቃ ነገርኩሽ። በቃ እሱማ ነግረሽኛል። ልጁ ግን በጣም ያሳዝናል። ሪሃን ቀርበሽ ብታዩ ደግሞ እንዴት አይነት ጥሩ ልጅ መሰለሽ። አስካል በዚህ ሰዓት እኔ ስለ ፍቅር የማስብበት ጊዜ አይደለም። ስለ ፍቅር ለማሰብ ቢያንስ የኮሌጅ ትምህርቴን መጨረስ ይጠበቅብኛል። ሳያስቡት እያወሩ ብዙ መንገድ ተጉዘው ወደ መለያያቸው ቦታ ደረሱ። ሪሃን አስካልን ተሰናበተቻት። እንዴ ሪሃን የት ትሄጃለሽ? ቅድም ምሳኔ ጋር እንደሆንሽ ተነጋግረን የለ እንዴ? ኦ ግን እኮ አስካል ቤት ይጠብቁኛል። ጓደኛዬ ጋር ነኝ ብለሽ ትደውያለሽ። በቃ ሌላ ጊዜ ቢሆንስ ምን ለውጥ አለው? ነይ እባክሽ ዝም ብለሽ። አስካል ትቀየሚያለሽ ብዬ ነው እንጂ ግን ደስ አይላቸውም። እንዴ ምን ችግር አለው? ጓደኛሽ ቤት አይደል እንዴ? ተያይዘው ወደ አስካል ቤት አመሩ። የሞቀ ወሬ ይዘው ሳያስቡት ቤቱ በር ደረሱ። አስካል ቤቱን ከፍታ ከገባች በኋላ ሪሃን እንድትገባ ጋብዛት ፊት ለፊት ካለው ሶፋ ላይ እንድትቀመጥ አደረገቻት። ሪሃን ቤቱን ባይኗ እየቃኘች እህትሽ የለችም አለች። የመንግስት ሰራተኛ አይደለች? ምሳ በልታ ተመልሳ ሄዳ ይሆናል። ሪሃን ቤቱን ባይኗ መቃኘቷን ቀጥላለች። አስካልም ምሳ ለማቅረብ ተፍ ተፍ እያለች ነው። ተዘጋጅቶ የተቀመጠውን ምግብ አሙቃ እቃ ላይ ካደረገች በኋላ አምጥታ ከሪሃን ፊት አስቀመጠች። የአስካል ስልክ ተንጫረረ። ሄሎ፣ እግዚአብሔር ይመስገን። ማን ልበል? ማዘር ደህና ዋሉ? አዎ እኔ ጋር ነች። ኧረ ደህና ነች። ከትምህርት ቤት ስንወጣ
ምሳኔ ጋር እንብላ ብዬ አምጥቻት ነው። አዎ እሺ ማዘር እነግራታለሁ። እሺ። መልእክቱን ለሪሃን ከነገረቻት በኋላ እጇን አስታጥባት እሷም አብራ ቀረበች። የቀረበውን ምግብ ከተመገቡ በኋላ ሪሃን አልበም እያየሽ ጠብቂኝ፣ ለስላሳ ገዝቼ ልምጣ እሺ ብላት ከቤት ወጣች። ሪሃን የሰጠቻትን አልበም ማገላበጥ ጀመረች። አስካል ከቤት ወጣ ጥቂት እንደቆየች የሷን እግር ተከትሎ አንድ መልካም ወጣት ከቤት ውስጥ ገባ። ሪሃን መላ ሰውነቷ በላብ ተዘፈቀ። ወባ እንደያዘው ሰውም ትንዘፈዘፍ ጀመር። ለመናገር ብትሞክርም ከንፈሮቿ እርስ በርሳቸው እየተፋተሉ ለመናገር አላስቻሏትም። ብቻ ዝም ብላ ወደ ኋላ ታፈገፍጋለች። ወጣቱም አይዞሽ የኔ ቆንጆ ተረጋጊ እያለ ወደ እሷ መጠጋት ጀመረ። ሪሃን ጭንቀቷ የባስ ጨምሮ ራሷን መቆጣጠር ተሳናት። ከየት እንደመጡ ባታውቅም ብቻ በደመ ነፍስ እነዚህን ቃላት ወረወረች። አትጠጋኝ፣ ጮሃለሁ። ይኸውልሽ ሪሃን አንድ ያዳምጪኝ። ምናልባትም ጓደኛሽ ያቀረበችልሽን ገጸ በረከት ላይሆን ይችላል ይዤልሽ የመጣሁት። ልስልስ ባለ አነጋገር ሊያረጋጋት ቢሞክርም ምንም አይነት የመረጋጋት ስሜት አይታይባትም። ፊቷ የባስ ተቀያየረ። ንዴቷ እየተጋጋለ መጣ። ጀርባዋን ግድግዳው ላይ ያላትማ ሳታውቀው ጮኸች። ቆይ ግን ምን እየተሰራ ነው ያለው አለች። እሱን ትደርሽበታለሽ፣ አንድ ጊዜ ጠብቂኝ። በሩን ከፍቶ ወጣ። ሪሃን ተንደርደራ ወደ በሩ ሄደች። በሩ ከውጭ ተዘግቷል። መጮህ አሰበች። ነገር ግን ማንም እንደማይሰማት ስትረዳ ተወችው። የምትሆነው ቅጡ ጠፋት። እንዴት ትቀመጣለች? እንዴት ትነሳለች? በዚህ ሁኔታ ያለች በሩ ከውጭ ተከፈተ። ሪሃን በድንጋጤ ወገቧ ለሁለት ተከፈለ። ካቀረቀረችበት ቀጥ ስትል ቀደም ሲል ያየችው ወጣትና አስካል ጎን ለጎን ቆመዋል። ሪሃን ይችን ልጅ ታውቂያታለሽ? በጣቱ እያመለከተ ጠየቃት። ሲቃ ተናነቃት። ተረጋጊ ሪሃን፣ እኔም እኮ እንዳንቺ እህቶች አሉኝ። ይኸውልሽ አስካልን ጓደኛዬ ትያታለሽ እንጂ የምታውቂያት አይመስለኝም። በጓደኛ ግፊት ብዙ ሴት እህቶቻችን ለተለያዩ ችግሮች ይጋለጣሉ። እኔም በዚህና በተያያዥ ጉዳዮች ላይ ጥናት በማድረግ ላይ የምገኝ የአንድ ወጣቶች ማዕከል ኃላፊ ነኝ። የምከታተለውም እንደ አስካል ያሉ ለብዙ ወጣት ሴቶች መበላሸት ምክንያት የሆኑ አጉል ጓደኞችን ነው። ወጣቱ ይህን ሲናገር ሪሃን አንዴ አስካልን አንዴ ወጣቱን እያፈራረቀች በመመልከት በተረጋጋ ሁኔታ ማዳመጥ ጀምራለች። አስካልም የምትሰማው የምታየው ተገለባብጦባታል። ፍጥጥ ብላ ወጣቱን ትመለከታለች። ወጣቱም ንግግሩን ቀጥሏል። ጓደኞቻችንንማ በሚገባ ማወቅ አለብን። ይህን ያህል ለከፋ አደጋ እስከምንጋለጥ ድረስ ልንቀርባቸው አይገባም። ብዙ ወጣት ሴቶች ከመልካም ጉዟቸው ሊያደናቅፏቸውና ለሌሎች ችግሮች ከሚያበቋቸው ብዙ ምክንያቶች አንዱ መጥፎ ጓደኛ መሆኑን በጥናት ደርሼበታለሁ። ስለዚህ ሪሃን ሰዎችን ለጓደኝነት ከመምረጥሽ በፊት ስለ ማንነታቸውና ስለ ቀድሞ ጸባያቸው ወይም ስለ ባህሪያቸው ማጥናትና በተለያዩ ዘዴዎች መፈተን ይኖርብሻል። አሁን መተዋወቅ እንችላለን። ቴድሮስ እባላለሁ። ሪሃን አህመድ መለሰችለት። ፊቷን ወደ አስካል በማዞርም አስካል በጣም ነው የማዝነው። ባሳለፍናቸው የጓደኝነት ጊዜያት ውስጥ ለዚህ አይነት አደጋ ትጋብዥኛለሽ ብዬ አንድም ቀን አስቤ አላውቅም ነበር። ሪሃን ይህን ስትናገር አስካል በድንጋጤ ካለችበት በሀፍረት ኩምሽሽ ብላ ቀረች።